ውድ የብርሃን ቲቪ ተከታታዮች ባለፉት 4 ተከታታይ ፕሮግራሞች አባታችን ሊቀ ካህናት ምሳሌ እንግዳ ስለ እድገታቸው በቆሎ ተማሪነት በጎንደርና በጎጃም ትምህርት ቤቶች ያሳለፉትን ህይወት በአዲስ አበባ ቅድስት ሥላሴ ካቴድራል በድቁናና በትምህርት የነበራቸውን ሂደትና የጊዜውን ሁኔታ አሳውቀውናል። እንዲሁም ወደ ጃማይካ ያደረጉትን የመጀመሪያ ስደትና ሐዋርያዊ ተልእኮም አብራርተውልናል። በሚቀጥሉት 2 ፕሮግራሞች ደግሞ ሁለተኛውን ወደ ካናዳ የተደረገ ስደት በመላ ካናዳ፣ በአሜሪካ፣ በደቡብ አፍሪካና በአውስትራሊያ አብያተ ክርስቲያናትን ለማቋቋምና ለማጠናከር ያደረጉትን ጉዞ በተለይም የመንበረ ብርሃን ቅድስት ማርያም ካቴድራል አሁን ካለችበት ደረጃ ለማድረስ የተደረገውን ጥረት ያስረዱናል። ተከታተሉን። ሰራተኛ ነበር። ኦኬ ስመጣኔ ወደ ካናዳ ከመምጣቴ በፊት 25 ቋሚ ሰራተኛ ነበር የዳቦ ቤቱ። መልካም ሄድስ በዚህ ተጠናቀ እንትኑ ይሄን ተወጡት። ባለቤቱ ቀላል ሆነላቸው ለመምጣት? አዎ ያንን ካደረገች በኋላ በቃ ምንም ችግር አልነበረም። መጣች። ያው አሁን ዳቦ ቤቱ ስላለ ቢያንስም ደሞዝ አለኝ ትንሽ ዳቦ ቤቱ። ሌላ ደግሞ በተለይ አሳሳቢ የሆነ የጤና ሁኔታ ማጋጥሞት ነበርና ስለሱ እዚያ እሷ ከመጣች በኋላ ነው። አሁን እሷ መጣች። ስለዚህ እንዳጋጣሚ እረፍት የለኝም፣ ጨጓራዬን ያመኛል። ጨጓራዬን እያመመኝ አንድ ቀን ሌሊት ሲያስቀምጠኝ ለካ ደም ነው፣ ጥቁር የሆነ ወጣ። እንዴ የደረቀው ወጣ እያልኩኝ በሁለተኛው ስሄድ መመለስ አቃተኝ። በጣም ፌንት አደረኩ። ለካ ደም ነው የሚወጣው። እዚያ በኋላ ደነገጠች እሷ። ጳጳሱ እንዳጋጣሚ ነበሩ። እሳቸው ተጠሩ። ይዘውኝ ፕራይቬት ሆስፒታል ይዘውኝ ሄዱ። ስሄድ ገና እንደደረስኩ ከበሩ ላይ ደም ያልቆ ኑሯል፣ እስካሁን እንዴት ሳታቆያችሁት? አንድ 5 ደቂቃ ቢቆይ ኑሮ ሄዷል አሏቸው። ወዲያው ገና ከመቆሚያው ላይ ከመግቢያው ላይ ሆኜ ነው ደም መስጠት እንትን ያል ገና ቦታ ወደ አልጋም ሳይደርሱ። አዎ እዚያው እንዳለሁ ስትሬቸር ላይ ሆኖ ያለው ደም መውሰድ አለበት። ደም ሰጡኝ። እዚያ በኋላ ያው ሕክምናው እንትኑ ፕራይቬት ስለሆነ ውድ ነው። ኋላ ይሄን ያህል እንዴት አቡነ ይስሐቅ ገንዘብ የለን እንዴት እናደርጋለን ይላሉ። የዚህን ጊዜ ነፍሷን ይማረውና ወይዘሮ አበበች እንዴ እዚህ ወጥቶ መሄድ የለበትም፣ እኔ የጆሮዬን ወርቅ ያለኝን ሁሉ ሽጬ ቢሆን ይታከማል አለች። ተደነቁ እሳቸው እያለቀሰች። ግን ያው ኋላ ግን ያው እነሱ ናቸው የከፈሉት። የሆነ ሆኖ በዛ ተረፉ። በዚያ 3 ሳምንት ነው የቆየው። 2 ሳምንት በጣም ከባድ ነበር። ከ2 ሳምንት በኋላ ትንሽ ቆየሁኝና ደግሞ አስታውሳለሁኝ እዚያ መጨረሻ ላይ ምክር ሲሰጠኝ ዶክተሩ ይሄንን አትብላ፣ ይሄንን አትጠጣ፣ ይሄንን አትብላ፣ ይሄንን አትጠጣ አለኝ። አልበለውም ብዙውን እሱ የሚለው እና ቡና እንዳትጠጣ አለኝ። ቡናማ እጠጣለሁ አልኩት። አይ የለም ቡና ያመኝም አልኩት። ቡና እኮ አትጠጣ ነው የምልህ አለኝ። የለም ቡና ያመኝም፣ ቡና የሚያም ቢሆን እናቴ ድሮ ትሞት ነበረ። በቀን ስንት ጊዜ የምትጠጣ ናት፣ ይኸው ምንም ነገር የማይጨምርበት ቡና እኔ አልተውም አልኩት። በል ባይሆን እንኳን ቀንስ አለኝ። የሆነ ሆኖ ምንም ምርጫ የለውም። እሱ ያመኝም ደግሞ እንደዚያ ነኝም ብለው ቡና ያም ነው ብለው እኔ
ይህን የጤናውን ጉዳይ በዚህም ተወጡ። ግን መጨረሻ ላይ ቅዳሴውን በእንግሊዝኛ እያደረጉ የቋንቋውንም ተወጥተውታል። የኢኮኖሚውን ጉዳይም በዳቦ በመጋገር በማድረግ ጨርሰውታል። ካዲያ የጃማይካ ኑሮ ፍጻሜ ላይ እንዴት ሊመጣ ቻለ? ያው ጃማይካ መጨረሻው ላይ እንደማይሆን አውቃለሁ። እዚያ ለመኖር ለኔ እንደማይመቸኝ እና ያው አባታችን አሜሪካ ወይም ካናዳ ይፈልጉልኝ አልኳቸው። ካናዳ ተገኘ። ካናዳ ተገኝቷል ተባለ። በቃ ኢንቪቴሽን ከዚህ መጣ። ተሳፍረን መጣን። እዚህ ስንት አመት ቆዩ ጃማይካ? ጃማይካ 4 አመት። 4 አመት በቆዩበት ሰዓት ቤተክርስቲያኑን ምን ደረጃ ላይ አድርሰውት መጡ? እንዴትስ ሊቀጥል ቻለ? ቤተክርስቲያኑ ቀጠለ በዚያው። ምክንያቱም አንደኛ የዳቦ ቤቱ በጣም ጥሩ ስለነበረ ካህናቱም በጣም ተሾሙ። ካህናቶችም ተጨማሪ ሾሙ። ማለት ሰው አሰልጥነዋቸው ነው ወይስ? አዎ ጃማይካውያኖች። እሺ። እና ከዚያ እንደማስታውሰው እኔ እንግዲህ ጃማይካዎቹን ኃይለ ሥላሴ እግዚአብሔር አይደለም እያልኩ አስተምራለሁ። ችግር አልፈጠረቦትም? እሱን ልነግርህ አይደል? አቡነ ይስሐቅ ሰምተው አንተ ሰውዬ ይገሉሃል አሉ። እሱማ ጥሩ ሰማዕትነት ነው። እንደው አግኝቸው ነው እንደ ትክክለኛውን ትምህርት ሰጥቼ መገደል ከሆነ መስዋዕትነት ስለሆነ ደስ ነው የሚለኝ አልኳቸው። አንተ ድነህ አሉኝ። ባይሆን በጥበብ ተጠቀም አሉኝ። ግን የሆነ ሆኖ ምንም ነገር አለ። አንደኛ ኢትዮጵያውያኖቹን ይወዳሉ። ጃማይካዎቹ የራስ ተፈራያን ማለት የኢትዮጵያን ሕዝብ ማለት እንዴት አድርገው ነው የሚያዩት። እና ስለዚህ አይጎዱም መስሏቸው ነው እንጂ አይጎዱም። ምንም ብትናገራቸው ኢትዮጵያዊ እስከሆንክ ድረስ። ሌላው ግን ከሆነ ወዲያውኑ አካሽ ዘራ ይላሉ። እና የሆነ ሆኖ በጣም ቻሌንጂንግ ቢሆንም ብዙዎቹን ወደ ትክክለኛው እምነት መልሻለሁ። ወደ ካናዳ እንመለስና እንግዲህ የጃማይካውን በዚህ እናጠናቀውና ቆየኝ እዚህ ላይ። እሺ እንግዲህ እኔ በእውነቱ ያደረኩት አገልግሎት ጊዜው አጭር ቢሆንም በዚያች 4 አመት ውስጥ ትክክለኛ የወንጌልን ትምህርት ማስተማር የጀመርኩት እዚያ ነው። አንደኛ ደፍሬ ነበር ማስተምረው። ሁለተኛ ከልቤ ነበረ። ስለዚህ ያደረኩትን የሰጠሁትን አገልግሎት በትክክለኛ የሐዋርያ ስራ ነው ብዬ ነው የማምነው። በእውነቱ ደግሞ ትክክለኛ ነበረ እና ከሌላው ጊዜ ይልቅ ጃማይካ ያቺ 4 አመት በተለይ 2 አመቷ የመጀመሪያው 2 አመት ያው ኢኮኖሚው የምኑ ችግር ነበረ። 2ቱን አመት ግን በደንብ አስተምር ነበረ። ልጆቹን ሰብስቤ አስተምር ነበረ፣ ታላላቆቹን አስተምር ነበረ። በጣም ጥሩ የሆነ ሐዋርያዊ አገልግሎት ነው የሰጠሁት ብዬ ነው ማምነው እዚያ። እና በጣም ነው ሃይምሮዬ ሁሉ የሚደሰተው ያንን ሳስብ። ላደረኩት ስላ በጣም ነው የምደሰተው። እንደውም ጃማይካ የሌሎቹን ክርስቲያኖች ሁሉ ቻሌንጅ ያደርግ ነበር። እናንተ እዚህ ክርስቲያን ነን እያላችሁ እግዚአብሔርን ትተው በሰው የሚያመልኩ ህዝብ እያለ ማታስተምሩ እያልኩኝ ሌሎቹ ሁሉ ቆጣ ነበር። የሌላ ክርስትና ተከታዮች ካቶሊክ ፕሮቴስታንቶች አሉ እና እነሱ የትኞቹን ነው ካዲያ በአባልነት የያዙት? እነዚህ ደህና ኑሮ ያላቸውን ሰዎች ነው ማለት ነው? ማን ካቶሊኮቹም ሆነ ኧረ በፍጹም እነዚህማ ያው አንደኛ ነጭ ነው፣ ነጮች ናቸው የነጭ ሃይማኖት ስለሆነ። ሁለተኛ ሌላው ጥቁሩም ቢሆን ደግሞ የተሻለ ኑሮ የተሻለ ትምህርት የተሻለ ሙያ ያለው ነው በሙሉ እዚያ ያለው። አዎ ይሄኛው ግን ያው ተራራ እኮ ነው የሚኖሩት። ዝም ብሎ ጋራ ላይ በተራ አዎ ምንም ነገር እንደ ተራራ ላይ ነው የሚኖሩት። እሺ
ወደ ካናዳ ጉዳይ ስንመጣ ካናዳ ሲመጡ ምንድነው ቦታ ተዘጋጅቶልዎት ነው? ቤተክርስቲያን ተዘጋጅቶልዎት ነው? እንዴት ነው የመጡት? ጃማይካ እንግዲህ ያው ብፁዕ አባታችን ናቸው እንግዲህ በእውነቱ በረከታቸው የደረሰኝ ቤተክርስቲያን አቋቁመዋል ብለዋል። ይሻላል የት ጃማይካ እና እዚሁ ቶሮንቶ ግን ቤተክርስቲያን የለም፣ ካህን የለም፣ ታቦት የለም። ዝም ብሎ ቤተክርስቲያን ተቋቁሟል ተብሏል። ምዕመናን ናቸው ያሉት። አዎ ስመጣ ያው አንዲት ህንጻ ገዝተው እዚህ ቫን ሮድ ላይ ነው። ላይኛዋን ለኔ መኖሪያ ታችኛዋን የጃማይካ የውስጥ እንዲያን ምግብ መሸጫ አድርገው እንደሱ አድርገው እዚያችን የተቀበሉኝ። ላይኛዋ አንዲት ክፍል ናት። እዚያ ላይ አንድ ቤድሩም አለ፣ ሳሎንና ኪችን እና ጸሎት የሚደረገው ሳሎኑ ላይ ነው። የለም እንዴ ምንም የለም እንጂ እሱማ ልነግርህ ነው። እዚያ ደርሼ ቤተክርስቲያን የት ነው አለ አሉኝ። እሺ ብዬ የደረስነው ቅዳሜ ነበረ። ነገ ቤተክርስቲያን አለ ስላቸው አዎ አለ አሉኝ። አሁን ጠዋት ለባብሼ ተዘጋጅቼ እጠብቃለሁ እንዲወስዶት። አዎ አልመጡም። በሰዓት በኋላ መጡ። 1 ሰዓት ተኩል ሲሆን አንዱ መጣና እንሄዳለን። እንዴት ነው ቤተክርስቲያኑ በጧት አይደለም እንዴ ስለው የለም በጧት አይደለም፣ እኛ ተከራይተን ነው፣ እነሱ ቅድሰው ከወጡ በኋላ ነው የምንሄደው፣ 2 ሰዓት ላይ ነው ቦታ የሚለቀቅልን አለኝ። ከሰዓት በኋላ? አዎ ማለት ሌላ ቤተክርስቲያን ነው ሄደው የተከራዩት? አዎ ዩናይትድ ቸርች ነው። እሺ እዚያ ያው ይዞኝ ሄደ። ስሄድ አንድ 20 የሚሆኑ 15 ሰዎች ነበሩ እና ልጆች በብዛት አሉ። እንዴት ነው ለምንድን ነው ሰው የለም ስለው ሁሉም ጃማይካውያን ናቸው። እንደውም ዛሬ ብዙ ሰው እኮ ነው የመጣ አዲስ ካህን መጥቷል ተብሎ እንጂ ይሄን ያህል አይመጣም አለኝ። አውሮ መድኃኒዓለም እዚያ ያው ትንሽ ትምህርት ሰጥቼ ጸሎት አድርጌ ጊዜውን አሳለብነ። በሚቀጥለውም ሳምንት እንደዚሁ ነው። አሁን እንደዚህ እያለ ቀጠለ። 1 ወር በኋላ የቤተክርስቲያኑ ኃላፊ ላነጋገር እፈልጋለሁ ብዬ አነጋገርኩት። እኛ ቤተክርስቲያን ቅዳሴ መቀደስ አለብን። ቅዳሴ ደግሞ እሁድ ነው፣ እሁድ ጠዋት ነው እንጂ የሰዓት በኋላ አይደለም እና ባካችሁ አንድ ቦታ ፈልጉልኝ አልኳቸው። ቤዝመንት አለ እንሰጣለን፣ እሱን ለአንድ ቀን ከሆነ በወር 1 ቀን። በወር 1 ቀን? በወር 1 ቀን። እሺ ይሽ አልኩኝ። በወር 1 ቀን ሰጡኝ። በወር 1 ቀን ቀድስ ጀመር። እንግዲህ እኔ ስሄድ አዘጋጅቻለሁ። ጻይል፣ ጽዋ፣ ታቦት ይዤ ነው ሄድኩት። ከሀገር ቤት አስመጥተዋል? አዎ። እሺ። እና ከዚያ ያው በወር 1 ጊዜ ቅዳሴ ጀመር። እሶ ዲያቆንም ቄስም ሆኖ ነው የሚቀድሱት? አዎ። እሺ። ሱማ ጃማይካ ለምጄዋለሁ። እሺ። እና እንደዚያ እያልኩ ስኖር እንደው በጣም ቸገረኝ። ሰው አልመጣለ። ሰው አልመጣለ ሲሉ እነዚሁ 15 በላይ የማይሆኑ ሰዎች ብቻ ናቸው የሚመጡት? አዎ። እና ኢትዮጵያውያኖች አሉ። እኔ የኢትዮጵያ ቤተክርስቲያን አለ ብዬ በሬዲዮም በቴሌቪዥንም እንደው ደግሞ የዛን ጊዜ ሚዲያው ደገፈኝ። ወጥቼ ተናገርኩኝ፣ በእንግሊዝኛም በአማርኛም። ኦኬ። ነው አለ ቤተክርስቲያን። አዎ። ግን የመጣ የለም። እንደውም ከባፎሎ የነበሩ ኢትዮጵያውያኖች መጡ ሰምተው። ከአሜሪካ
መጡና እንደውም ወዳጅ ሆኖ ነበር ወደ ዩሮፕ ሄደ። አሁን እንኳን የለም ነፍሱን ይማረውና እነ ቤተሰቡ መጣ። ምን ላደርገዋለሁ ያለኝ አንዲት ክፍል ብቻ ናት፣ ማረፊያ ፈልጋለሁ አለኝ። ኦኬ ከሩቅ ቦታ ስለሚመጣ ቤተሰቡን ይዞ ማረፍ አለበት። የሆነ ሆኖ በሽረፋ ሳሎን እዚያች እኔ ኖርባ ሳሎን ላይ አሳረፍኩት። ልጆቹ ጋራ ነው። እዚያ ያው እንደዚያ እያልን ቤተክርስቲያኑ እንግዲህ በዚህ አይነት መቀጠል የለበትም እያልኩ ሌላ ቦታ መግዛት አለብን እያልኩ ስል ፖሊስ መጣ ቤት ያንኳኩቶ። እዛው ቦታ እያሉ ማረፊያው? አዎ። ምንድነው አንተ አለኝ። ቄስ ነኝ ያልኩት። አዎ አውቀናል፣ በጣም ኢንቨስቲጌት ስናደርግ ነበረ። ለመሆኑ እዚህ አንተ የምትኖርበት ታቹ ምንድን እንደሚሸጥ ታውቃለህ አለኝ። ሱቅ ውስጥ እንዲያን ምግብ ነው አልኩት። አይ አይደለም ድራግ ነው የሚሸጥበት አለኝ። ለካሜራው ነው ይሸጡበታል። አዎ እኔ አላውቅም አልኩት። እንደማታውቅ ገብቶናል። ተከታትለህን ነበረ። እኛ ብዙ ክትትል አደረግነ፣ አንተ ግን ደህና ነህ። ስለዚህ እናስጠንቅቅህ ወደፊት ችግር እንዳይፈጥርብህ ብለን ነው አለኝ። ይሻልኩና ምንም ለሰው ሳልናገር በሳምንቱ ስብሰባ እናደርጋለን ዛሬ አልኩኝ። አንዳንዶቹን አስቀድሜ ነገርኳቸው ስለ ጉዳዩ። ስለ ጉዳዩ ይሄ ህንጻ እኛ በወር አንድ ጊዜ እየቀደስን ቤተክርስቲያን አይባልም፣ ይሄ በየሁሉ መቀደስ አለበት። ስለዚህ እንደው አንድ ነገር ማድረግ አለብን። ከዚያ በፊት ትንሽ አንድ አመት ካለፈው በኋላ ሪሰርች አደረግ ነበር። እንዴት ሌሎቹ እንዴት አቋቋሙ ቤተክርስቲያን? ሌሎቹ ግብፃውያኖቹም ግሪኮቹም ቢሆኑ ሁሉም ስደተኛ ነው። ስለዚህ የሌላው ኦርቶዶክስ ቤተክርስቲያን እንዴት እንዳቋቋሙ ስጠይቅ ጠንካራ ነው። እንደው ብዙ ትምህርት አገኘሁ እና ግን የሆነ ሆኖ ምንም ነገር የተሟላ እንትን አላገኘሁም፣ እርዳታ አላገኘሁም። አሁን ከወር አንድ ቀን መሆኑ ቀርቶ በየሳምንቱ እንድቀድስ ተፈቅዶልኛል። እዚያ ቦታ ቤዝመንት የልደት የትንሣኤ ብዙ ኢትዮጵያውያን ይመጣ ጀመረ። ተለማመዱ። አዎ መምጣት ጀመሩ። እዚያ በኋላ ነው እንግዲህ ያንን ያ ፖሊስ ከነገረኝ በኋላ ያንን የምኖርበትን ቤት ሱቁን ወደ ቤተክርስቲያን መቀየር አለብኝ ብዬ ገመትኩት። ተሳካ። ያንን ያ ሱቅ ተዘጋና ቤተክርስቲያን ሆነ። እዚያ በኋላ 60 ሰው ነው የሚይዘው ቦታው። ያቺ ሳሎኗ መጀመሪያ ይሄ ሱቋ ቤዝመንትም አለው፣ ግን ያቺ መጀመሪያዋ ለቤተክርስቲያን ተብላ የተዘጋጀው 60 ሰው ይይዛል። ያቺ ተሎ ነው የምትሞላው። ገና ሌሊት ገና ቅዳሴ ሳልጀምር አበሻው መምጣት ጀመራ። ያ ተከፈተ በኋላ ወደዚህ ከመሄዳችን በፊት ምእመን አጣው የተጨነቁበት ሰዓትና የተለያዩ ሰዎችን ያማከሩበት፣ ከዛ በኋላ አንድ ቀን አስደንጋጭ የሆነ ፓፓው የነገሩት እሷ ጥሩ ነች። አዎ እንግዲህ እንደዚያ ሆኖ ሰው አልመጣ ስላለ ምንም ጥዬ መሄድ አለብኝም የሚል ውሳኔ ላይ ደረስኩኝ። ወይም ደግሞ እኔ አልኩና ጥዬ ለመሄድ ሞከርኩ። በሬዲዮም ነገሩ፣ በቴሌቪዥንም ነገሩ፣ ሰው አልመጣም። ጓደኛ አለኝ መላከ ገነት ገዛኸኝ ይባላል፣ ኒውዮርክ።
ቅድስት ሥላሴ አብረን የነበርን ነው። እንደው በጣም ክሎዝ ጓደኞች ነን እና ለሱ እባክህ ምንም ቤተክርስቲያን አልሆነም፣ ምን ላድርግ እንደው ባዶ እኮ ነው ብዬ ስነግረው ና ዝም ብለህ ና አለኝ። ጥለውና ነው? አዎ ጥለና ሲለኝ 4 ሻንጣ ነው የያዝነው። እቃችን በሙሉ ይዘን በአውቶቡስ ተሳፍረን ኒውዮርክ ለመኖር ነው የሄድነው። ኒውዮርክ ስንል ኒውዮርክ ቤተክርስቲያን ሥላሴ ቤተክርስቲያን የጃማይካው ቤተክርስቲያን ነው የሄድነው። ሌላ የለም የዛን ጊዜ እና የዛን ጊዜ ደግሞ ኒውዮርክ ወርስት ጊዜ ነበረ። በቃ ቫይለንስ እንዳትወጡ እንባላለን ቀን እዚያ ቤተክርስቲያን ሳየው አሁንም እንደው ያው የጃማይካው ትንሽ ቁርጥሩ በርከት ይላል፣ ግን ያው ነው። አይ 2 ሳምንት ቆየንና ይሄ ነገር አቤ ለመኖር መቼም ካናዳ ይሻላል፣ እዚህ ካናዳ ተመልሰን መሄድ አለብንና እዚያ መኖር አለብን እንደማን ብለና እዚያ ያው ሻንጣ ያልተከፈተም ተመልሰን በ2 ሳምንት መጣን በኋላ ሌሎቹም ማነጋገር ሲጀምር አንድ የግሪክ ሊቀ ጳጳስ ያውቀኛል። ካናዳ ካውንስል ኦፍ ቸርችስ አባል ሆኜ እዚያ እንሰበሰባለን። እንዴት ሰው እንደሚሰበስቡ ነው የሚጠይቁት? ችግሩን ነው የነገሩት? አዎ እንጂ እንደ ቤተክርስቲያን ይኸው 2 ዓመት አለፈኝ፣ ብዙ ህዝብ አለ፣ አልመጥ የኦርቶዶክስ አባል የሆነ ከኢትዮጵያ የመጣ ብዙ ሰው አለ። አሁን ቤተክርስቲያን የሚመጣው በጣም 2 ሰው ብቻ 1 ሰው ብቻ ነው። 2 ሰዎች ናቸው የሚመጡ የነበር 2 ሰዎች። አንዱ ዳንኤል ይባላል ልጅ ነው። አንዷ ደግሞ ነፍሷን ያረውና እሷ ብቻ ነች የምትመጣው ቤተክርስቲያን። ሌላ ሰው አይመጣም። ቀረው ጃማይካዊ ነው። ጃማይካዎቹ ደግሞ ትንሾች ናቸው። እና እንደዚህ ያለ ችግር ደርሶብኛል ምን ላድርግ ስለው ዛን ጊዜ እንግዲህ ቅዳሴ በየሁዱ አልቀድስም። ለመሆኑ ትቀድሳለህ አለኝ። አዎ በየሳምንቱ እሑድ ትቀድሳለህ ሲለኝ የለም በየሳምንቱ አልቀድስም ቦታ ስለሌለኝ በየወሩ ነው። አይ አለ እንደው በጣም ሰውነቱ ተለዋወጠና ለመሆኑ አንተ ካህን ነኝ አይደለም የምትለው? ያው ካዳ ካህን ሆነህ በሰንበት ስጋው ደግሞ ሳትቀበል እያዋልክ ቤተክርስቲያን አለኝ ትላለህ እንዴ? መጀመሪያ አንተ ታማኝ ካህን አይደለም፣ ታማኝ ካህን ሁን አለኝ። ታማኝ ካህን ከሆንክ ህዝቡን የሚጠራው አንተ ሳትሆን ባለቤቱ ነው አለ። አንተ አይደለም። አንተ ታማኝ ካህን ሆነህ ከተገኘህ ህዝቡን ሰው እግዚአብሔር ይጠራዋል፣ ይሰበስበዋል። ወይ ግሩ እንግዲህ አሁን እኮ ቻሌንጅ ነው ያደረገኝ። ታማኝ አይደለም። እንዴት በእሑድ ቀን በሰንበት ቀን ሳትቀድስ ትውላለህ? እና ከዚያ በኋላ አይ እዚያ ነው እንግዲህ ታሪኬ የተቀየረው። አይ ከዛ ተመልሼ ያለውት ደግሞ አለ እንጂ አዎ ሰው የለም ምን ላርግ ብለው ሲነግሩት ያለውት ነገር አለ። ደግሞ አንድ አሳሳቢ ነገር አንተ ቀድስ ባለቤት እኮ እሱን እዚህ እኮ ነው ያለኝ። አንተ ቀድስ ባለቤት ትቆርባለች፣ ሌላ ምንም አያስፈልግም። ሰው ነው እዚያ በኋላ የሚጠራው ባለቤቱ ነው ብሎኛል። አዎ ተመልሼ ለባለቤቴ ለወይዘሮ አበበች እሷን የማረው አቤ ዛሬ ጀምሮ ቄስ ልሆን ነው አልኳት። እስከ ዛሬ ምን? አይ እስከ ዛሬ አይደለም አልኳት። ምክንያቱም ታማኝ አይደለም ብሎኛል እንዴ? ተቀበለውታል ህልቦ? አዎ ህልቤን ተቀበለው። እንደው አስደንግጦኛል። እስከ ዛሬ ምን ነበርክ ስትለኝ አይ እስከ ዛሬ ተይው እንግዲህ በኋላ ቄስ እሆናለሁ አልኳት። ለዚህ ነው እንግዲህ ያ ታሪኩን ነገሩ። አዎ ነገርኳት። ከዛ በኋላ ታሪኩ ተቀየረ። እስቲ እንገሩን በዛ ላይ ያለውን። ወዲያውኑ ይሄን ነገር በአእምሮዬ ስለነበረ ያችን ህንጻ ወደ ቤተክርስቲያን ለወጥኩ።
ብፁዕ አባታችን አቡነ ይስሐቅን ጠራሁኝ። መጥተው ባረኩ። በቃ ቤተክርስቲያኑ በየእሁዱ ቅዳሴ ይቀደሳል። ሰው መጣ። አሁን ቦታ የለኝም ነው እንጂ ቦታ ጠበበኝ ማለት ጀመሩ።